የአማራ ክልል ነዋሪዎች ከኦሮሚያ ተፈናቀሉ የሚል ዘገባ ነው የተሰራው። የአማራ ክልል ነዋሪዎች አይደሉም ከኦሮሚያ ውስጥ የተፈናቀሉት አማራዎች ናቸው የተፈናቀሉት። አማራ ከፌደራሊዝሙም ከመንግስት ካሁን ካለው የመንግስት መዋቅርም ቀድሞ የነበረ ነባር ህዝብ ነው። ፌደራሊዝሙ መጣበት እንጂ አማራ ወደ ፌደራሊዝሙ አልሄደም አይደለም። ስለዚህ የአማራ ክልል ነዋሪ አይደለም አማራ ከአማራ ክልል ነዋሪነትም ይሰፋል። የኢትዮጵያ ነዋሪ ነው። በብዙ አካባቢዎች ላይ የሚኖር ትልቅ ህዝብ ነው። የፖለቲካዊ ውክልና የለውም። በአካባቢው አስተዳደር ውስጥ ፖለቲካዊ ውክልናና ውክልና እንዳይሰጠው ተደርጓል። ሌላ ነገር ነው እንጂ ከሌላ ክልል መጥቶ ሌሎች ክልሎች ላይ የሰፈረ ህዝብ ግን ተደርጎ የሚቀርብበት አግባብ ትክክል ነው ብዬ አላምንም። ያ ዘገባና የዘገባ ስልት በራሱ የተንሸዋረረ እይታ እንዳለው ግልጽ ነው። ግን ከዛ ዘገባ የወሰድኩት ነገር ምንድነው 2 ሚሊዮን የሚጠጋ የአማራ ህዝብ ተፈናቅሏል ባለፉት 3 ዓመታት ከኦሮሚያ የሚለው ነው። ናው የት ገባ ይሄ 2 ሚሊዮን አማራ? ይሄ ተፈናቃይ በምን አይነት ሁኔታ ውስጥ ነው ያለው? የት ነው ያለው? ይሄንንስ ሌሎች የሰብአዊ መብት ተቋማት ያውቁታል ወይ? ይሄንን ተፈናቃይ የአማራ ክልል የሚባለው አስተዳደር ያውቀዋል ወይ? የት ገባ? ለማፈናቀሉስ ማን ተጠያቂ ሆነ? ለምንስ ነው የተፈናቀለው? ማናቸው ተፈናቃዮቹ? ይሄንንስ በተመለከተ ለዚህ ህዝብ ፍትህ የሚሆነው መቼ ነው የሚሉትን ጥያቄዎች እንድትጠይቅ ትገደዳለህ አንሙት። ግን ቢያንስ ይሄ ፊገር ግን 2 ሚሊዮን የሚጠጋ ህዝብ ተፈናቅሏል የሚለው ፊገር በራሱ በአጠቃላይ ህዝባችን በኢትዮጵያ ውስጥ ያለበትን ሁኔታ በግልጽ እንድትመለከት የሚረዳህ ነው ብዬ ነው ማስበው። ዝም ብሎ ተራ ሀዝ አይደለም፣ ይሄ ተራ ቁጥር አይደለም። አንሙት ዛሬ አንድ ሀዝ መለከት ነበር፣ በተለይ በዚህ በገልፍ ሀገራት ውስጥ ያለውን ሀዝ መለከት ነበር አንሙትና እሱን ሀዝ ላስቀምጥ እንትን ልበልል ላሳየ። ለምሳሌ ኩዌት የምትባለው ሀገር 4.8 ሚሊዮን ህዝብ አለ የሚኖርባት። ከዚህ ውስጥ የሀገሪቱ ህዝብ 1.5 ሚሊዮን ኩዌት የሚባለው ሀገር። ባህሬን የሚባለው ሀገር 1.5 ሚሊዮን ህዝብ ነው ያለው። ከዚህ ውስጥ 739 ሺህ ነው የሀገሪቱ ነዋሪ። በተመሳሳይ ዩናይትድ አረብ ኤሚሬት የሚባለው ሀገር 11 ሚሊዮን ህዝብ ቢኖርበትም የሀገሪቱ ዜጋ የሚባለው 1.3 ሚሊዮን ብቻ ነው። 2 ሚሊዮን ህዝብ ተፈናቅሏል እያልን ስናወራ እያወራን ያለነው የኦማን ዜጎች ቁጥር ነው። ኦኬ፣ በጣም ትልቅ ቁጥር ነው እያወራን ያለነው፣ ተራ ሀዝ አይደለም። እነዚህ ፊገሮች ግን በሀገሪቱ ውስጥ ሾክ አይፈጥሩ፣ ቀውስ አይፈጥሩ፣ አስደንጋጭ ሁኔታን አይፈጥሩ። በእንደዚህ አይነት ሁኔታ ውስጥ ነው እንግዲህ ይሄ አገዛዝ በተለያየ ጊዜ የሀገሪቱ ብሔራዊ አጀንዳ አድርጎ ሊያቀርብልን የሚፈልጋቸው ጉዳዮች የተለዩ ጉዳዮች እንደሆኑ እንድትመለከት የሚያስገድድ ማለት ነውና በዚህ ላይ ሐሳብ እስኪ ስጠናንሙት። መልካም፣ ጥሩ ማነጣጠሪያ ነው ያመጣው። እውነት ለመናገር እኔ ሌላ ማነጣጠሪያ ደግሞ ለማየት ሞክራለሁኝ። የአዲስ ስታንዳርድ ላይ ወጣውን ጽሁፍ ባይላይን እንግዲህ በእኛ ሙያ ባይላይን ይባላል። አንድ አርቲክል ባለቤት አለው በገሌ ተብሎ ኦር ባይ ሰምበዲ ተብሎ ይጻፋል። ከሄድላይን ቀጥሎ የሚቀመጥ ነው። ይሄኛው እንደዛ የለውም። ነገር ግን መጨረሻ ላይ የኤዲተሩ ማስታወሻ ያለ የኤዲተሩ ማስታወሻ የሚለው የዚያ ጽሁፍ ባለቤት እውነቱ ብላታ ደበላ የሚባል አምባሳደር የነበረ ቀደም ሲል የመንግስት ኮሚኒኬሽን ሚኒስትር ዴኤታ የነበረ ሰውዬ መሆኑን ያመለክታል። ስለዚህ የዚህ ትንታኔ እኔ እንዴት እንደዚህ ጻፈ የሚለውንም ከብልጽግና ወጥቷል ወይ ተሰዷል ወይ የሚል ጥያቄ አንስቻለሁ። እውነት ለመናገር ይሄን ሁሉ ጽሁፍ ተጠያቂነት አሁኑኑ ይረጋገጥ የሚል የብልጽግና አምባሳደር ይጽፋል ብዬ አላስብም። ምክንያቱም የግርጌ ማስታወሻው ላይ የጽሁፉ ባለቤት እሱ አምባሳደር እውነቱ ብላታ ነው የሚል ስለተጻፈ ማለት ነው። እንደዛ ከሆነ ይሄ ሰውዬ ከብልጽግና ወጥቷል ማለት ነው ወይ በስደት በዛው ጠፍቷል ማለት ነው እንጂ አስቸኳይ ተጠያቂነት ይምጣ የሚል በዚህ ደረጃ ሀተታ ይዞ ያውም አገዛዙ ያገደው አዲስ ስታንዳርድ ሚዲያ ላይ ይዞ ይወጣል ብዬ አላምንም። አገዛዙ ያገደው ሚዲያ ላይ በሱ ስም ጽሁፍ ሲወጣ በስልጣን ወይም በሹመት ይቀጥላል የሚል እምነት ስለሌለኝ ነው። ያም ሆኖ እንዳልከው ጽሁፉ ላይ
2 ሚሊዮን ጥሩ ነው። እኔ በዚህ ደረጃ ለመተማመን እዚህ ከደረሰን ወደ እውነታው ስንሄድ ደግሞ ወደፊት እንደርስበታለን። 2 ሚሊዮን ህዝብ መፈናቀሉን ሊያምንልህ የሚችል በዚህ ባገዛዙ መዋቅር ውስጥ አንድም አካል አንድም ተቋም የለም። ነገር ግን ከዚህ በላይ ሊሆን እንደሚችል የተለያዩ ማሳያዎችን አንስተን ማውራት እንችላለን። አንድ ማሳያና ማነጻጸሪያ ልክ አንተ በጥሩ መንገድ እንዳመጣው 2 ሚሊዮን የነዚህ ጥቃቅን ሀገራት የህዝብ ብዛት ማለት ነው። የነዚህ ሀገራት ህዝብ በእኛ ሀገር ኮንቴክስት በአማራ ክልል ኮንቴክስት የአንድ ዞን ህዝብ ማለት ነው። በነገርህ ላይ የአንድ ዞን አንድ የአማራ ክልል ዞን ከነዚህ ሀገራት የበለጠ የህዝብ ብዛት አለው። ኢንፋክት በዚህ ሀገር ላይ ተሰዶ በእውነቱ በአምባሳደር እውነቱ ጽሁፍ ጥቆማ እንኳን ዘገባዎች እንደሚያመለክቱት ከ2 ሚሊዮን በላይ አማራዎች እሱ አሁን እዚህ ጋር people from the Amara region displaced from Oromia እንግዲህ የአማራ ክልል ሰዎች ከኦሮሚያ ተፈናቀሉ የሚባል አማርኛ ምን ማለት ይሆን? እንዳልከው ነው እንጃ እንትን ነው ሽሽት አለ፣ የተወላጅ አለ። በስሙ ለመጥራት የምናደርገው መቅመድመድ በስሙ ላለመጥራት የምንሄድበት ደረጃ ይገርመኛል። እኔ ብዙ ወንጀሎችንና ብዙ ክፋቶችን አማራዎች ናቸው የተፈናቀሉት። ኦሮሚያ የሚባለው አሁን ኦሮሚያ ተብሎ የተካለለው ክልል ውስጥ የሚኖሩ አማራዎች ናቸው። አሩሲ፣ ሻሸመኔ፣ ወለጋ፣ ሐረርጌ ኦሮሚያ ውስጥ አማራ ያልተገደለበት ያልተፈናቀለበት አካባቢ እጅግ በጣም ጥቂት ነው። እኔ ቦረና አካባቢ ነው ክፉ ሰምቼ ማላቀው እንደዚህ ያለ ነገር። ባሌ በአብዛኛው እንዲህ ያለ ነገር ሰምቼ አላቀው። ባሌ እንኳን ብዙ ሰምተናል። ኤኒዌይ በአብዛኛው ያልኩትኝ ባሌ ሰፊ ስለሆነ ነው። ሰፊ ባሌ አካባቢ ስላለ ነው። ያም ሆኖ ይሄ ህዝብ ለዘመናት አብሮ የኖረ ህዝብ ነው። እዛ ያለ ነው፣ እዛ የተወለደ ነው፣ ቋንቋ የሚናገር ነው፣ ብዙ ነገር ዞሮ ይሄም ማሃዝ ግን ትክክለኛ ሀዝ ሊሆን እንደማይችል ማሳያ ልንገርህ ብዬ ነው። የአንድ ወቅት ተፈናቃዮች እንርዳ ብለን አዲስ አበባ እያለን ያን ጊዜ ምዕራብ ጎጃም የነበረ ሰው ነው የአይዲፒ ሴንተር ስለሌለ የሀገር ውስጥ ተፈናቃዮች ማዕከል ስለሌለ ሰውን መርዳት ተቸገረን፣ አግዙን ባካቸው ተብሎ ነው። አይ ቲንክ የዛሬ 6 ዓመት ገደማ ይመስለኛል። ሰው እየተፈናቀለ በአጋጣሚ ነው ደግሞ ምዕራብ ጎጃም ከወለጋም ይዋሰናል ከመተከልም ይዋሰናል። በጣም ከፍተኛ ህዝብ ይሄዳል። በየሰው ቤት ነው የሚገባው። አይዲፒ ሴንተር የለም፣ ተፈናቃይን የሚመዘግበው የለም፣ ዳታ የለም፣ የተፈናቃይ ዳታ። የዞኑ ምግብ ዋስትና የሚባለው ግን ምን ያደርግ ነበር? በተቻለ መጠን የዕለት ደራሽ ምግብ ሴፍትኔት ለመስጠት ይሞክር ስለነበረ ይመዘግብ ነበር። ዞኑ ይመዘግባል። ዞኑ ያን ጊዜ መዝግቦ ይዟል ያለው የተፈናቅሎ የመጣ ሰው ብዛት 300 ሺህ ነው የነበረው አንድ ዞን ላይ። ከዛ ይሄንን አዲስ አበባ ሆነው እርዳታ የሚያደርሱ ልጆች እኔ ብዙም እዚህ ላይ እንትኑ ስለሌለኝ እባካችሁ እንዲህ አካባቢ ተቸግረው ጥያቄ አቅርበዋል ብዬ ተወሰኑ ልጆች ስጠይቅ ይሄንም ያክል ተፈናቃይ ሊኖር አይችልም አሉ። አይ እኔ ዞን ነው የጠየቅኩትኝ የነገሩኝ ይሄንን ነው አልኩኝ። ደወሉ ዞን ከመደወላቸው በፊት ክልል ደወሉ። ክልል ደውለው የክልሉ ቀይ መስቀል ማህበር ሲጠይቁ እኛ የምናቀው እዛ ዞን ላይ የተፈናቀለ እኛ የምናቀው 170 ሺህ ነው አሉ። ተመልከት፣ ዳታ ሆኖ የሚቀርበው አሁን ክልሉ መንግስት ሪፖርት ሲያደርግ 170 ሺህ ነው ሪፖርት የሚያደርገው። ዞኑ የመዘገበው ግን 300 ሺህ ነው። ዞኑ ያልመዘገበው በዞኑ የምዝገባ ሂደት ውስጥ የዕለት ደራሽ የምግብ ዋስትና የዕለት ደራሽ እርዳታ ኔትወርክ ውስጥ መስመር ውስጥ ያልገባ በተቻለ መጠን ተፈናቅሎ ወይ ወደ ሆነ ቦታ የሄደ ደግሞ የትየለሌ ህዝብ አለ ማለት ነው። ምክንያቱም ስርዓት ያለው የአይዲፒ ሴንተር ማዕከል ሬጅስትሬሽን ድጋፍ እርዳታ ስርዓት የለም። ይሄ በመሆኑ
የተፈናቃይ ቁጥር በ2 ሚሊዮን አጥብበህ የምትገልጸው ብቻ አይደለም ነው የኔ። በከፍተኛ መጠን ሰዎች እግራቸው በመራቸው በቡድን በግልም ተሰደው በመሃል ሀገር ገብተዋል፣ በተለያየ ከተማ ገብተዋል፣ የግል ኑሯቸው መኖር ጀምረዋል። ይሄ ዳታ ኔትወርክ ይሄ ዳታ ሰንሰለት ሲስተም አያውቃቸው። ያም ሆኖ ግን ይሄን የሚያክል ህዝብ ተፈናቅሎ ዛሬ ስለተፈናቃይ ብዙ በሚወራበት ለምሳሌ ተፈናቃይ መመለስ ብዙ ይወራል። ስለነዚህ ማን ያወራል? ተመልሰው ነው? የት ደረሱ? መፈናቀላቸው ይታወቃል ሳያቋርጥ። ስለነዚህ ሰዎች መልሶ መቋቋም፣ ስለነዚህ ሰዎች መቼት ማንም ሊናገር የሚችል የለም። ማንም ዳታም እርምጃም ፖለቲካም መግለጫም አትሰማም። የሞተው ይሞታል በረሃብ፣ የሚቸገረው ይቸገራል፣ ስቃይ ውስጥ ያለው በስቃይ ውስጥ ይኖራል። ለአማራ ክልል በየወረዳው በየከተማው ተፈናቃይ ያለ ስንል ግነትና ፕሮፓጋንዳ የሚመስላቸው በጣም በርካቶች ናቸው። ሰሜን ሸዋ ስላሉ ተፈናቃዮች ሲወራ ደብረ ብርሃን በ3 በ4 ካምፕ ስለተጠለሉት ተፈናቃዮች ብቻ ነው የሚወራው። ምንጃር ብትሄድ ተፈናቃይ አለ፣ መንዝ ብትሄድ ተፈናቃይ አለ። በየወረዳው በየከተማው ተፈናቃዮች አሉ እና በዚህ ጽሁፍ ላይ ኦሮሚያ ላይ ይሄን ያክል አማራ የተፈናቀለበት መሆኑ ዛሬም ድረስ የቀጠለ መሆኑ ታሪክ እኮ ይሆነ ያለውን እየሰማን ነው። ዛሬም ድረስ የቀጠለ የዚች ሀገር አስከፊ ታሪክ ምዕራፍ፣ የዚች ሀገር አስነዋሪ ታሪክ ምዕራፍ፣ በዚች ሀገር የፍትህ ትግል ውስጥ የማይታለፍ ለዘመናትና ለዓመታት አጣሪ ኮሚሽን አቋቁማ ይች ሀገር ህዝብን እንዳይመለስ እንዳይደገም ብላ ሐውልት አቁማ ግን ሲደገም እያየን ነው። በርግጥ መቼም የትም እንዳይደገም ይላል የቀይ ሽብር ሰማዕታት ሐውልት ተብሎ የቆመው ሐውልት ላይ መስቀል አደባባይ መቼም የትም እንዳይደገም ይላል። አንድ ትውልድ ሳይሻገር በሌላኛው ደርግ ይሄው ግፍ እየተፈጸመ ነው ያለው። ይሄ መፈናቀል እየተፈጸመ ነው ያለው። ግን ይህ ሀገር ላይ ለአንድና ለመጨረሻ ጊዜ መቼምና የትም እንዳይደገም ልናደርግ የምንችለው በትክክል እያንዳንዱ ጥፋት በልኩ በቁመቱ በወርዱ ልክ እንድንገነዘበው ሆኖ በፍትህ አደባባይ ይዳኛል የሚል ተስፋ አለኝ። ነገር ግን የአማራ ህዝብ የደረሰበት ያለውን ጥቃት የጥቃቶቹን አድማስ በልኩ መረዳት ይገባል። ይሄ አንሶ ይሄ ስላነሰ ነው አዲስ አበባ ዙሪያ ደግሞ ወደ 500,000 ህዝብ ቤት አፍርሰው የበተኑ። ይሄ አንሶ ነው ገና በኦሮሚያ 600 ከተማ ላይ ብዙ ነገር አፍርሰን እንገነባለን፣ ህገወጥ ቤት እናፈርሳለን፣ እናፈናቅላለን ነው። ይሄ ነው እየሆነ ያለው በዚህ ሀገር ላይ። ማን ነው የሚሰማቸው? ነፃ ሚዲያ የለም። ማን ነው የሚመረምረው? የሰብአዊ መብት ተቋማት የሉም። የሲቪክ ሶሳይቲ የለም። የሰብአዊ እርዳታ ተቋማት የሉም። የተባበሩት መንግስታት የሰየመው የአጣሪ የኢንዲፔንደንት ኢንቨስቲጌሽን የሚሰራ ቡድን እንኳን መጥቶ ሊሰራ አልቻለም፣ አልተፈቀደለትም በዚህ አገዛዝ። ስለዚህ ጾህት አልባ ዝም ያለ ሳይለንት የሆነ የማህበረሰብ ክሊንሲንግ መፈናቀል ስቃይ እየተፈጸመበት ነው በዚህ ሀገር ላይ ለማለት ነው ወንድም ማለት ቀደም አንሞት በአንድ ወረዳ ውስጥ ስላለ አሃዝ እያነሳ ስለነበረ ነው 170 ነው 300,000 ነው በሚለው 330 ነው 370 ነው በሚለው መካከል ስለነበረው አከራካሪነት በነገራችን ላይ አማራው ጋር በስፋት ያስተዋልኩት ነገር ምንድነው የጥቃቱን አድማስ አሳንሶ የመመልከት ነገር ነው በብዛት የማይበት ዲና ያደርጋል የሚገጥመውን ነገር አምኖ ለመቀበል ይቸገራል ብዙ ጊዜ ለምሳሌ ከወለጋ ከአንዳንድ ወረዳዎች ከ150,000 እስከ 170,000 የሚጠጉ ሰዎች ተፈናቅለዋል በጣም ፖፑሌትድ ከሆኑ ወረዳዎች በጣም ከፍተኛ ቁጥር ያለው ህዝብ ተፈናቅሏል በነገራችን ላይ ማንንም አሁን ምንላቸው 2 ሚሊዮን እና 3 ሚሊዮን የአማራን ህዝብ ሰቆቃና መፈናቀል መጠን የሚገልጹ አይደሉም በነገራችን ላይ